ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ዊ ኖው ዳት መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ ማሸ ሙሐመድ ነገ ሙሐመድ። ሰላም እንዴት ናችሁ? ሰሞኑን በቲክቶክ ከጠፋን በኋላ እነኚህን ቪዲዮዎች ወይም ሙሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው፣ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቀርበንላችሁ የሸሻችሁት። በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ኡስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይነው አንቺ ምንም ስለማታቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ። ሚያውቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር፣ አስተምሮቱ ልምምዱ እያንዳንዱ የሚያሸማቅቅ ነው። አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁኝ፣ ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነብያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሐዲስ ላይ የሌለ ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለሁ። ለማያውቁ ቁርአን ላይ ያለ ነብይህ እንደዛ አስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን የያዛችሁት በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ። ኡስታዝ ካሊድ ድጋሚ ጥሪ ያቀርብልሃለሁ። መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ ኤኒ ሼክ ነብያችንን አናፍርበትም እንወያያለን ለሚል በሬ ክፍት ነው። በኮስት ዲቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ኡስታዝ ቤቴ መጣችሁ ጠይቁኝ ምናምን ማይል ኡስታዝ መጥቶ ከኔ ጋር በኮንፊደንስ የሚወያይ ካለ በኮስት አም ሬዲ። ዩቲ እንደውም ለአንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ። አንቺ ቤት መጥቼ መወያየት እችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገዝቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ ሙሐመድ ለሰዎች አርያ ምሳሌ ይሆናልን መወያየት እችላለሁ። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ሐሰተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ ሙሐመድ ነው ለሰዎች አርያ ምሳሌ የሚሆን? ማንኛው ነው አሸማቃቂ አስተምሮን ያስተማረው? ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወያየት እንችላለን። ዩቲ 100% እርግጠኛ ሆኜ እነግርሻለሁ፣ አንዱ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት። ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ ይህን መልእክት አስቀምጣለሁ። ምን አንዱ ኡስታዝ በነብዩ ላይ ደፍሮ አይወያይም። አንዱ ኡስታዝ አይወያይም። ነብዩ ለሰዎች አርያ ምሳሌ ይሆናል ብሎ ብቻውን አቁሞ መወያየት የሚችል የለም። ጳውሎስን ደርቤለት የሚወያይ የለም። አምሹር ያፍሩበታል፣ ምክንያቱም ይሸማቀቁበታል። ዛሬ ማታ ከምሽቱ 3 ሰዓት ላይ እንገናኝ። በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መጥቶ መወያየት ወኔ ይጠይቃል። አላህዬ ምን ጉድ ነው ያመጣብን? አረ ያ ረቢ ምን ጉድ ነው የመጣብን? እኔ ምለው እስቲ የትኛው ቁጭ ያለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ? ምንዋ
ኧረ የሰው ያለ ኧረ ላላህ ብላችሁ ኧረ የምን ጉድ ነው? ምንድነው እነዚህን ፈቶ የለቀቀብን ወገን? ኧረ ምን ጉድ ነው የመጣብን? ላላህ ብላችሁ እስኪ ምን ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ እነሱን ትቶ ህፃናት ላይ እንዲህ የሚያደርጋችሁ ምንድነው? ኧረ አላህ ምን ጉድ ነው ያመጣብን? ኧረ ምንድን ግብረ ስጋ ግንኙነት የምታደርጉ ትክክል ናት እኮ ባይዘው እኛም ይሄንን ነው እኔ ይሄ ነገር ባይዘው ሐቁ ልንገርሽ ነው። ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትም ትንሽ አንስቼ ነበር አረቴ ምናምን ብሎ ተጫጫሁብኝ እንጂ ትልቅ ሰው ህፃን ልጅ የለውም እንደሱ የራሱ ህፃን ልጆች እያለው የ9 አመት ልጅ እሸት ልጅ ገና እስከምትታመም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ። ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 አመት ሆኖ የ9 አመት ልጅ ግብረ ስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው ብሎ እንዳውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዛ አይነት ነገር ነው የሰማው። የራሴ ልጅ ምንድነሽ? ሰው ልጅ የራሱ ልጅ በሚወዱን አሁን የሰው ልጅ ማክበር ያለብን ተጣጣልን። ብዙ ኡስታዞች አሉ እኔ የተነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማረግበት ሰዓት ሽማግሌ ተልኮብኝ አቁሚ ይሄ ነገር ካንቺ አይጠበቅ ምናምን ተብዬ ነበር። በእነኚህ ሁለት ሙስሊም እህቶቻችን መካከል ሁለት መሰረታዊ ልዩነት አለ። የመጀመሪያዋ ቁርአኗንም ሐዲሷንም የነብዩን ሱና ምንም የምታውቀው ነገር የለም። ስለዚህ ህፃናት እንዴት ነው እሱ ወንዶች የምታገቡ የምትገናኙት ገና ጡታቸው ጉች ጉች ያላለ እያለች አምረራ እየተቃወመች ነው። ይሄንን ያልኩት ሐዲሷን ስለማታቅ ነው። ሐዲሷን ብታቅ ኖሮ ነብዩዋ በ56 ዓመቱ የ6 ዓመት ህፃን ልጅ እንዳገባ ይሄንን ብታነብ ኖሮ ምን አጓግቷችሁ ነው እያለች እንደዚህ አትናገርም ነበር። ሱነን ነቢ ዳውድ አንድ ላይ እንዲህ ይላል ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old ያላ መልእክተኛ በ7 ዓመቴ ያገቡኝ። the narrator ሱሌማን said or 6 years ተራኪው ሱሌማን ምን ይላል? ወይንም በ6 ዓመቷ he had intercourse with me when I was 9 years old በ9 ዓመቴ ላይ ግብረ ስጋ ግንኙነት ፈጸመብኝ ትላለች ህፃኗ አይሻ። አንቺ እንዳልሻት ገና ጉች ጉች ያለ ጡት እንኳን የማይኖራት ማለት ነው። እንግዲህ የ12 ዓመት ምናምን ህፃናት ግንኙነት ተደረጉ ስትባል ምን ዋጓግቷችሁ ነው እያለች አላህ ድረስልን እያለች ነው። አላህ ደግሞ ምን ይላል? ለአንቺ ጥያቄ አላህ ምን ብሎ ይመልሳል? በፍቺ ምዕራፍ ላይ ሱረት ተሪም 65ኛው ሱራ ማለት ነው 4ኛው አያ ላይ እንደዚህ ይላል፣ እነዚያም ከሴቶቻቸው ካደፍ ያቋረጡ በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው ይላል። ሴት ልጅ አደፍ ልታቋርጥ የምችለው ከ40 ምናምን ዓመት በኋላ ነው። ሶስቷን አግብቶ ለመፍታት 3 ወር ጠብቁ ይላል። እነዚያም ገና አደፍን ያላዩት ኢዳቸው እንደዚሁ ነው ይላል። ምን ያላዩት? አደፍን ያላዩት ወር አበባ ማየት ያልጀመሩትም የ3 ዓመትም የ4 ዓመትም የ5 ዓመት ህፃን ልጅን አግብቶ ለመፍታት ኢዳ 3 ወር ጠብቁ ይላል። ይህንኛው ቁርአን ላይ ደግሞ ህፃናቶችንም ይላል። ህፃናቶችን ፔሬድ ማየት ያልጀመሩትን መፍታት ስትፈልጉ 3 ወር ጠብቁ። የእርግዝና ባለቤቶች እርግዝናቸውን መውለድ ነው ይላል። የመጀመሪያዋ ልጅ ይሄንን ቁርአንና ሐዲሷን ስለማጣ ነው። ሁለተኛዋ ልጅ ግን ሐዲሷን ታውቃለች፣ የነብዩን ሱና ታውቃለች፣ ህፃን ልጅ በሽምግልናው እንዳገባ ታውቃለች። ነገር ግን ከዚህ በፊትም አንስቼ ይህንን ሐሳብ ተቃውሜ ረፊ አቁሚ ብለው ተቆጥተው ነው የተውኩት በሚል በሼም ትክክል እንዳልሆነ እያወቀች እስልምና ውስጥ የተቀመጠች ነች። በጣም በሚያሳዝን ሁኔታ እህታችን ከእንደዚህ አይነት አይምሮሽ ከማይፈቅደው ከእስልምና እንድትወጪ ጥሪ እናቀርብልሻለን ማለት ነው። እንዴት ሽማግሌ የሆነው ህፃን ልጅን እንደዚህ ያደርጋል? ልጅ የለውም ወይ ላልሽው ልጅ ያለችው ልጁን ግን ከ15 ዓመት እስከ 18 19 ዓመት የሚሆናትን ልጁን ለ40 ዓመት ሰው አልድርም ህፃን ነች ብሏል። እሱ በ56 ዓመቱ የ6 ዓመት ያገባል። ከ15 ዓመት እስከ 19 ዓመት የሚሆናትን ልጁን ግን ሲጠየቅ አልድርም ያለ ዕድሜ አልድርም
ብሎ እምቢ ያለ ነው። ከራስሽ ኡስታዝ ስሚው። ከ15 እስከ 18 ዓመቷ እንደነበረች ማን ያስቀምጣል? ኢብኑ ሳድ ያስቀምጣል። ስለዚህ በእድሜ ደረጃ ማንን ትበልጣለች? አይሻን ትበልጣለች። በእድሜ ደረጃ እንደምትበልጣት በጣም እሙን የሆነ ነው፣ በጣም ግልጽ የሆነ ነገር ነው። ታዲያ አላህ መልእክተኛ ሺስ ያንግ ማለታቸው ወይ ልጅ ናት ማለታቸው ስለምንድን ነው ከተባለ ከአቡበከርና ከዑመር እድሜ አንጻር ነው። ሁለት አይነት መልሶች አሉ፣ ሁለት አይነት አንድምታዎች አሉ። የመጀመሪያው ምንድን ነው? አሊ ሲጠይቃቸው ለምን ነበር የሰጡት ታውቃለህ? አሊ ሲጠይቃቸው ለምንድን ነው የሰጡት ስንል ኢቭን እጅግ በጣም ተቀራራቢ እድሜ፣ እሱ በሀያዎቹ ውስጥ ያለ ሰው ነበረ፣ እሷ ደግሞ በአስራዎቹ ውስጥ ነበረች። ማን? ፋጢማ። ሌሎቹን ስንመለከት ግን ከዚያም ያለፉ ናቸው። ስለዚህ ያንግ ብሎ ያሏት ከማን እድሜ አንጻር ነው? ከሰዎቹ እድሜ አንጻር ነው እንጂ እሷ ስላልደረሰች አይደለም። የሙስሊሞች አምላክ ከአርሽ በላይ እንደሆነ ላሳያችሁ። ግለቱ በአስጥያ ተመከቱ። ነቢያችን እንደዚህ አሉ፣ ወአርሹ ፈውቀል ማ አሉ። አርሽ ከውሃ በላይ ነው። ወላሁ ፈውቀል አርሽ፣ አላህ ደግሞ ከአርሽ በላይ ነው። አላህ ደግሞ ከአርሽ በላይ። መልካም። በእርግጥ ይህ ልጅ ምላሽ አያስፈልገውም ነበረ፣ ምንም ያውቀው ነገር ስለሌለ። ባይሆን ግን እስልምና ራሱ አንድ እንዳልሆነ አላህ ከአርሽ በላይ ነው ብሎናል። እስቲ ምን እንደሚሉ ደግሞ ስሟቸው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ታለ ሰውየው ከዲነል ኢስላም ይወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፍ የጠራ ጌታ ነው። በግራ ነው፣ በቀኝ ነው፣ ተኋላ ነው፣ ተፊት ነው፣ ተላይ ነው፣ ተታችም አይባልም። አላህ ተዓላ በአርሽ ላይ ነው አይባልም። እንደ ወሃቢያዎች ወሃቢያ የሚባል ተቀላችሁ? ወሃቢያ ተቀላችሁ? ወሃቢያ ምን ይላሉ? እስኪ የወሃቢያዎችን ንግግር የምታውቁ ንገሩኝ። አላህ በቦታ ይላል አይደለ? አላህ በቦታ ያለ ሰው ደግሞ ምን አይደለም? ሙስሊም አይደለም። አይደለም? አላህ በቦታ የሚገልጽ ሰው ምን አይደለም? ሙስሊም አይደለም። አላህ ከአርሽ በላይ ነው የሚል ሰው ምን አይደለም? መልካም፣ እንደሰማችኋቸው ነው። እነኚህ ደግሞ ሁለቱ ምንድነው እያሉ ነው ያሉት? አላህን ከአርሽ በላይ ነው ያለው የሚሉ አካላት ሙስሊም አይደሉም እያሉን ነው። ሰው የመጀመሪያው ልጅ እውነት ከሆነ እነኚህ ደግሞ እያሉት ያሉት በእነኚህ ያስተምሮ ሙስሊም አይደለም ማለት ነው። ሙስሊሞች አላህ ነው ያለው ከአርሽ በላይ ተሆነ ሙስሊም አይደላችሁም እያሏችሁ ነው። የመጀመሪያው ደግሞ ከአርሽ በላይ ነው ብሏል። ሌላም ብሏል። አድምጦት እስኪ። እሱን ያመሰግኑበት ዘንድ ልዩ ልዩ የምስጋና አይነትን አዘጋጀ። ከጌትነቱ ዙፋን ፊት ብርሃን አደረገ። ዳግመኛም የጌትነቱን ዙፋን የሚሸከሙ 40 እንስሳ የተባሉ መላእክትን መረጠ። የእነዚህ የመጀመሪያ ፊት የሰው ፊት ይመስላል። የሁለተኛው ፊት የአንበሳ ፊት ይመስላል። እነዚህ በቀኝ በኩል ዙፋኑን ይሸከማሉ። የሶስተኛው ፊት መልአክ ፊት የላም ፊት ይመስላል። የአራተኛው የንስር ፊት ይመስላል። እነዚህ ከቀኝ ወደ ግራ በኩል ዙፋኑን ይሸከማሉ ይላል። ስለዚህ መልካም እንግዲህ የእኛን አምላክ ልክ እንደሱ አምላክ ስለመሰለ የሆነ ፊዚካል ቦዲ ያለው ከዛ እነኛ ደግሞ የሆነ ቦታ እንደዚህ ተሸክመውት የቆሙት መስሎት ነው። አራቱ እንስሶች የተባሉት እያንዳንዳቸው 6 ክንፎች አሏቸው ማለት ነው። ራዕየ ዮሐንስ ምዕራፍ 4 ከቁጥር 6 ጀምሮ እስከ 8 ብታነቡት ግልጽ ያደርግላቸዋል። 6 ክንፍ የሆነበት ምክንያት ምንድን ነው? ለምሳሌ አንዱ ከላይ ሲሆን ወደ ላይ ቢወጣ እግዚአብሔር አለ ነው። አንዱ በዚህ ሲሆን ወደዚህም እግዚአብሔር አለ ነው። ወደ ኋላ ቢሆን ወደ ኋላ እግዚአብሔር አለ ነው። ወደ ታይ ቢሆን ወደ ታችም አለ ነው። ወደ ላይም እግዚአብሔር አለ፣ ወደዚህም አለ፣ ወደዚህም አለ፣ ወደዚህም አለ። 6ቱ የሚያሳዩት ያንን ነው። መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 8 ጀምሮ ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለ፣ እንደ ነስር ንጋት ክንፍ ብወስድ እስከ ባህር መጨረሻም ብበር አንተ በዛለህ ይላል። 6ቱ ክንፎች ያንን የሚያመለክቱ ናቸው። ባይሆን አላህ ግን የሆነ ፊዚካል ቦዲ ያለው ስለሆነ እንደዚህ 8 መላኢኮች እንደተሸከሙት ሱራ 69 ላይ 17ኛዋ ላይ መላእክትም በጫፎቻቸው ላይ ይሆናሉ፣ የጌታህንም አርሽ በዚያ ቀን 8 መላእክቶች ከበላያቸው ይሸከማሉ ይላል። የአላህን አርሽ 8 መላእክቶች እንደዚህ የሚሸከሙት ነው። የእኛ ግን እነኚህ መላእክቶች የተባሉት ወይም ደግሞ አራቱ እንስሶች 6 ክንፍ ያላቸው ሲሆኑ በየትኛውም ቦታ ቢወከል አምላክ በሁሉ የሞላ መሆኑን የሚያሳይ ነው።
ዛሬ ማታ በዚህ ዙሪያ ስለምንገባ ብቅ በሉ። ያው እንግዲህ ኡስታዞቹ እየተለያያችሁብን እኛንም አደናገራችሁን። ለማንኛውም ሹክራን። ዋው እንደሰማችሁት አንደኛው ኡስታዝ በውሸት እስልምናን እንታደጋለሁ እያለ ቢጥርም ሹባ በህዝብ ውስጥ መግባት ችሏል ማለት ነው። ስለዚህ ግራ አጋባችሁን ኡስታዞቻችን፣ ግራ አጋባችሁን እያሉ ነው። ኡስታዙ ለምሳሌ ክርስቲያን ሴትን ሙስሊም ወንድ ማግባት ይችላል አይችልም በሚለው ተጠይቆ እንዲህ ብሏል። ወይንም የክርስቲያን ሴት ማግባት እንዴት ይታያል በእስልምና ይላል። ካላመኑ ድረስ በፍጹም እንዳታገቡ አለ። አያችሁ፣ በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ በፍጹም እንዳታገቡ። ሌሎቹ ደግሞ ምን ይላሉ? ስሟቸው። የአህለል ኪታብ ሴቶችን እንኳን ማግባት ይፈቀዳል እኮ። የአህለል ኪታብ ሴቶችን ሚስት አድርገህ ልጅ ልትወልድላቸው እነሱ እዚያው ኢየሱስ እያለች ማለት ነው ማርያም እያለች ገብርኤል እያለች ሚስት አድርገህ ተወዳ ሚስትን ትወዳታለህ አትወዳት? ኪታቦች ደግሞ አህሉ ኪታቦች ካሉ ይሄ የሸሪዓው ድንጋጌ ነው። ቁርአን ላይ ነሱ የተደረገ ነገር ስለሆነ የሚታበል ሐቅ አይደለም፣ የሚሸፋፈል ነገር። ከምንም በላይ ራሱን ቻሌንጅ ሊያደርጉት ሄደው ኡስታዞች ተሳስተሃል ብለው ሊነግሩት ሲሉ እንደቦለካቸው ሲናገሩ ስሙ። እና ይህ የቁርአን አያ ያለ ወላ ቱንኪሩ ሙሽሪኪና ሐታ ዩእሚኑ የሚለውን የቁርአን አያ ይዞ አንድ ወንድማቸው የሚባለው ክርስቲያኖችን ማግባት አይቻልም ብሎ ፈትዋ ያሰጠበታል። እና እዚያ ላይ ደግሞ ሁዘይፋ ሌሎች ሷሐቦችም አግብተዋል ኪታቦችን። እና እነዚህ ሷሐቦች ዝሙት ላይ ነበሩ እንዴ? አላህ ሱብሓነሁ ወተዓላ በቁርአኑ አሁን ባነሳው የቁርአን አያ ራሱ ዘቢሐቸውም እንደዚሁም ደግሞ ኒሳዎቻቸውም ሐላል ነው፣ ያው ሙህሰናት ከመሆናቸው ጋር ማለት ነው። ይህም ብሎ ሳለ ሷሐቦችም ደግሞ ሰርተውበትም ሳለ አግብተው እንደውም ዑድል አድርጎ አይቻልም ብሎ ሁክም ሰጠ። እኔ ብሎክ አድርጎኛል እንዳልናገር ብሎክ አድርጎኛል። እና ምናልባት ካገኘው ብትገባና ይሄን ነገር ላይ ተራጆ እንዲያደርግ። ሁለተኛ እንደገና ደግሞ አንዳንድ እህቶችም ደግሞ በቃ እንደማይቻል ያራገቡት አይቻለሁ። የተወሰኑትም ጽፌላችኋለሁ ተው ብዬ እና በዚህም ደግሞ ትንሽ አንተ ብትጨምርበት ብዬ ነው። አሁን ስታነሳው የቁርአን አያው ትዝ ብሎኝ ነው ያደረገው ያለው። እሱ ነው ይሄን ብሎ ፈትዋ ይሰጥ አይቻልም ብሎ እና ብዙ እህቶች ያራገቡት አይቻልም። እዚህ ጋር አንድ አሁን ወንድም አህመድ ያተናገርከው ጉዳይ ላይ ክርስቲያን ሴቶችን ሙህሲናትን ገይረ ሙሳፊሓት ወላ ሙተኺዚ አኽዳን ለዛ ፍቅረኛና ዓሽቅ የማያውቁ እና ሙአደባቶች የሆኑ ሴቶችን በዛው እምነታቸው ላይ ያሉ ማግባት እንደሚቻል ነስ ቁርአን አንቀጽ ነው ያስቀመጠው። የጠየከኝ ደግሞ የተናገርከውን ሰው በውስጥ አናግሬ ካሁን በፊት ነው ያደረገኝ ለቤት በውስጥ ነው ሙሽ ግዴታ በገስት ላይ እንትን አለ ብዙ ጊዜ። ኦራይት እንደሰማችሁት ነው። እነኚህ ኡስታዞች ደግሞ ተሰባስበው ሙስሊም ወንድ የሐላል ኪታቦችን ወይንም የክርስቲያኖችና አይሁዶችን ሴቶች ማግባት ይችላል ብለዋል። የመጀመሪያው ኡስታዝ ደግሞ ምን ብሏል? አይቻልም ብሏል። ቁርአኑ ደግሞ ይሄው እንደሚቻል ያስቀምጠዋል። 5ኛው ሱራ ቁጥር 5 ላይ የማዕድኑ ምዕራፍ 5ኛው አያ ላይ ማለት ነው። እስልምና ያለ ውሸት መቆም ማይችል ሃይማኖት ነው ማለት ነው። እናንተ የትኛው ኡስታዝ ደጋፊ ናችሁ? ነብያችሁ ደግሞ በኔ ላይ የሚዋሽ ጋነም ይገባል ብሏል። ማንኛው ኡስታዝ ነው ጋነም የሚገባው ከነኚህ ውስጥ? ይሄው አዲሱ በኔ ላይ የቀጠፈ ጋነም ይገባል ብሏል። ስለዚህ የትኞቹ ኡስታዞች ናቸው የቀጠፉት? የትኛው ነው ትክክል? የትኛው አስተምሮ ነው ትክክል? ባቢሎን ቁጥር 5 ደርሰናል፣ ወይንም ክፍል 5 ደርሰናል። ይቀጥላል። ዛሬ በጣም ፈልጋችኋለሁ። በደንብ ሼር ይደረግ። በራሱ አንደበት እንዴት እንደተጠለፈና ከኡስታዞቹ ጋር እንደተጋጨ ላሳያችሁ ነው። እንዲሁም ደግሞ ለልጁ ጥሪ እናቀርባለን። ማለትም እሱ ጋር ሄዶ ለጠየቀው ማለት ነው። አድምጡት። ወስኛለሁ በቃ ማለት ወደዚህ ሃይማኖት እንትን ለማለት ወስኛለሁ። ወስኜ ባለሁበት ሰዓት ሶሻል ሚዲያ ላይ የሚመላለሱ እንዳንተ አይነት አስተማሪዎች አሉ ከተለያዩ ሃይማኖቶች ማለት ነው። ሶሻል ሚዲያ ላይ ደግሞ ስትዞር ይመጡብሃል፣ የተለያዩ እንትኖች ይመጡብሃል፣ ታዳምጣለህ፣ ታያቸዋለህ እና ከነዛ መካከል አንዱ ይፎ የሚባል ሰው የሚያቀርባቸው ነገሮች የሚያስተምራቸው ነገሮች
ውሸት ነው ብለህ እንዳትደመድም የሚያደርጉ አንዳንድ ማስረጃዎችን ያቀርባል እና እነዛ ማስረጃዎች ውሸት ነው ላለው ግን ደግሞ ማስረጃ ያቀርብልኛል ከእንትን ላይ ከአንዳንድ ብዙ የእስልምና ስለ ሃይማኖት መልካም እንግዲህ እስልምና ቁርአን በቀር ግን ብዙ መጽሐፍቶች አሉ እሱ የሚጠቅሳቸው እና እነዛ መጽሐፍቶች ምንድን ናቸው? ተጨባጭ መጽሐፍቶች ናቸው። ማስረጃ ያቀርባል ይጠቅሳቸዋል እና ያጠራጥሩኛል እነዛ ነገሮች። አሁን እኔ በቃ ደምድሜ ያለው ካልኩ በኋላ የሚያጠራጥሩ ነገሮችን እሱም ሆነ ማንኛቸውም ሰዎች ከሚዋሻቸው ውሸቶች ነብዩ መሐመድ በአንድ ሌሊት 9 ሚስቶችን ወሲብ አድርጓል ሲሉ ሰምተህ ታውቃለህ? አታውቅም? ታውቃለህ አይደል? ተሾመ በአንድ ሌሊት 9 ሚስቶችን ግንኙነት ያደርጋል እያሉ ብዙ ጊዜ አደንቁሯቸዋል፣ ሰምታቸዋል። ለምሳሌ ይሄ ውሸት አልኩት። ለምሳሌ ባደረጋቸው የሚለው ግን አለ ወይ እዛ ላይ ከስንል የለም፣ በፍጹም ውሸታቸውን ነው። ምን ነበር ያለው ነገር ከተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ሌሊት ልዋሒዳ ይላል። ወካነ ዒንደሁ የውመኢዝን 9 ኒስዋ ይላል። ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም 9 ሚስቶች ነበሯቸው። በአንድ ሌሊት ሁላቸውንም ይዞሩ ነበር ነው የሚለው ሐዲሱ። አሁን ይሄን ወሲብ ያደርጉ ነበር ብለው ይነግሯቸዋል። መልካም እንግዲህ እስልምና ባቢሎን እንደቀጠለ ነው። ሄዶ የጠየቀው ሻዳ ሊይዝ አስቤ ነበረ ከዚህ በፊት ነገር ግን የእፎይን አስተምሮ ከሰማው በኋላ ወደኋላ ፈግፍግ ያለውኝ ብሎ ለጠየቀው እፎይ እየዋሸ ነው ወይንስ ትክክለኛ አስተምሮታችሁ ነው ብሎ ሲለው አይ እፎይ እየዋሸ ነው፣ ለምሳሌ በአንድ ሌሊት 9 ሴቶችን ነብያችን ይገናኛል ብሎ ዋሽቶባቸዋል በነብያችን ላይ ብሎ ምን ላይ ሰጠ ማለት ነው። እኔ ነኝ የዋሸሁት። ቀድሚያ ግን የራሱ ኡስታዝ ምን እንደሚል አድምጡ። ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ፈአለ ሀዛ ይሄን ያደረጉት እንደ ቁዱሙሂ ሚነ ሰፈር ለብዙ ዘመን ወይም ለብዙ ወራት ከመንገድ ሲመለሱ ነው። ለብዙ ወራት ቆይተው ከመንገድ ሲመለሱ ከሁሉም ሚስቶቻቸው ጋር ተኝተዋል። ለምን ከተባለ ፍትሃዊ ለመሆን ስሜት አላቸው ሚስቶቻቸው አይደለ? ስለዚህ ለሁሉም ፍትሃዊ ለመሆን እነሱ ጋር ጾታዊ ግንኙነት ያደርጉ ነበር። ለምን ከተባለ ሴቶች እንደምናውቀው ስሜት አላቸው እንደ ወንዶች አይደለ? ስለዚህ ያንን ስሜታቸው እንዳያስቸግራቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ አሁኑ ሲመጡ እነሱ ጋር ጠዋፍ ያደርጉ ነበር ወይም ደግሞ አብራቸው ይተኙ ነበር። ማስረጃ ተመልከቱ። ኢነል ሒክመተ እዚህ ጋር ጥበቡ ምንድነው ከተባለ ፊጠዋፊ አለይሂን እነሱ ጋር በአንድ ላይ መተኛቱ ጥቅሙ ምንድነው ከተባለ ካነ ነበረ ሊተሕሲኒህን እነሱን ለመንከባከብ ነበረ። ወካነሁ አራቸው ራሱ ፍትሃዊ ሆኖ ነብያችን ሁሉም ጋር ተኝተዋል። ለምን ሲባል ለብዙ ቆይተዋል፣ መንገድ ወጥተው ቆይተዋል። ስለዚህ ከመንገድ ሲመለሱ ያው የሁላቸውንም ሐቅ ለመወጣት ከሁሉም ጋር በአንድ ላይ ተኝተዋል ነው። መልካም እንደሰማችሁት የኛው ኡስታዝ ደግሞ ሲል በአንድ ሌሊት በአንድ ጥባት 9 ሴቶችን ነብያችን ወሲብ አድርጓል። ይሄን ፍትሃዊ ለመሆን ነው ያደረገው አለ ኡስታዙ ነው ያለው፣ እኔ አይደለሁም። ማንኛው ነው ትክክል? ኢብን ሀጀር አልአስቀላኒ ይሄ ኡስታዝ ወይንስ ያንኛው እፎይ ዋሽቷል ነብያችን በአንድ ሌሊት 9 ሴቶች ጋር አልተገናኘም ያለው ነው? ማንኛው ነው ትክክል? ሌላ ኡስታዝ ደግሞ አሁንም ከሱ ጋር አትቅጠፍ በነብያችን ላይ ብሎ ያለውን ኡስታዝ የተከራከረውን አድምጡት። ይሄን ሐዲስ ሁለተኛው ሐዲስ አልፈሰረውም። ያሁኑ ሳለ ለምንድን ነው አንተ በዚህ ብቻ ተቂዳ ያደረከው ነው? ምክንያቱም ሁሉ ይሄን ነው የሚናገረው። ሌላ ሐዲስ ላይ ሌላ ሪዋያ ላይ ምንድን ነው ጂማ የሚል ቃል ፈጽሞ ጂማ ቃል መኖሩ እሱ ምንም ጂማ መኖሩ ምንም ግዴታ አይደለም። ይሄ እኮ አንድ ሰው ያውቀዋል እኮ። ሐዲሱ ምንድን ነው መጨረሻ አንለው ሐዲሱ ምንድን ነው የሚለው? ነብዩ ሰለላሁ ዐለይሂ ወሰለም ይችላሉ ወይ ሲባል የ30 ሰው ቁዋት ሰጥቷቸው አልተባለም? እንግዲህ እንደሰማችሁት ነው። ይህንኛው ኡስታዝ ደግሞ ከሱ ጋር ቃል በቃል ዲቤት አድርጎት ምን ብሎታል? የራሱ ኡስታዝ ማለት ነው። አትቅጠፍ በነብያችን ላይ ሁሉም ሙፈሲሮቻችን የተስማሙ ነብያችን በአንድ ሌሊት 9 ሴቶችን በአንድ ጥባት እንደተገናኘ ነው። አንተ ለምንድን ነው እንደዚህ ብትለው ብሎ እየሞገተው ሰምተሃል ወንድማችን። ስለዚህ ማንኛው ነው ውሸታም? እነኚህ ሁሉ ዋሽተዋል ማለት ነው። ኡስታዞቹ እነኚህ እየዋሹ ያኛው የመጀመሪያው ኡስታዝ ነው ትክክል ማለት ነው። ሐዲሱስ ምን ይላል? እንደምትመለከቱት ነው። ቻፕተሩ ገና ሲጀምር ቻፕተር ይልና whoever had sexual intercourse with all his wives and then took one only bath ብሎ ነው ያስቀመጠው። አንድ ሻወር ብቻ ስለመታጠብ ከሁሉም ሴቶች ጋር ወሲብ አድርጎ ተገናኝቶ ከዛ ሐዲሱ ሲቀጥል the prophet used to pass by or having sexual relation with all his wives in one night. At that time he had 9 wives.
በአንድ ሌሊት 9 ሴቶችን ዶሮ በአንድ ሻወር መውሰድ which ግንኙነት አድርጎ መዞር ማለት ግንኙነት መሆኑን በብዙ ማስረጃ ማምጣት እንችላለን። እዚህ ጋር ምን ጨምርላችሁ ይሄንኛውም ሳይል ቡኻሪ 268 ላይ እንደዚህ ላይ ቻፕተሩ having sexual intercourse and repeating it ወሲብ አድርጎ ስለመደጋገም ያወራ ነው ርዕሱ ራሱ። ከዛ በኋላ ነብዩ በአንድ ቀንና ማታ ማለት ነው 11 ሴቶችን በአንድ ጥባት ጊዜ ታጥቦ ወሲብ ያደርግ ነበር። እንደውም ሰዎቹ ጉልበት አለው እንደሄንን የማድረግ ብለው ሲጠይቁን የ30 ወንድ ጉልበት ተሰጥቶታል። መቼም እዛው በሩ ላይ ያሉትን ሴቶች ለመጠየቅ አይደለም አንድ የታጠበ ሁለት የታጠበ ይባላል። 30 ወንድ ጉልበት የተሰጠው እንዴት ነሽ አይሻ ከድጃ እንዴት ነሽ ለማለት አይደለም። ከድጃ ሞታለች ሰፊያ ደህና ነሽ ለማለት አይደለም። የ30 ወንድ ጉልበት የወሲብ ያስፈለገው ምን ሊያደርጋቸው እንደሆነ አይምሯችን ይሰራል። በተረፈ እዚህ ልጅ ጋር የሄደው ላይ የምታውቁት ካላችሁ ሼር አድርጉለትና እኔ ላይቭ ላይ እንዲመጣ ንገሩት ማለት ነው። ኡስታዙ ምን ያህል ሐሰተኛ እንደሆነ የራሱ ኡስታዞችም አጋልጠውታል። እስልምና ያለ ሐሰት አይቆምም ብለን ጀምረናል። ባቢሎን ክፍል 3 ላይ ነን፣ እንቀጥላለን። ይሄ ኡስታዝ ከሁሉ ጋርም እንደሚጋጭና ሁሌ የሚያወራው ድራማ ይሰራል። አዲስ አካውንት ያስከፍትና ሙስሊሞችን ሻዳ ያስይዛል። በውስጥ ራሱ እየጻፈ ራሱ ላይ ሻዳ ያዙ ይላል። ከዛ ደግሞ እንደዚህ አይነት ቅጥፈት ይቀርፋል። እናጋልጣለን። እስልምና ያለ ሐሰት አይቆምም ስንል በማስረጃ መሆኑን በደንብ እናሳያለን። ሰሞኑን እፎይ ላይ ይወሰድ በተባለ እርምጃ የምትንጫጩ ሰዎች አላችሁ። እኛ በመጀመሪያ ሃይማኖታችሁን አልነካንም። ሃይማኖታችንን የነካብን ግለሰብ ደግሞ እርምጃ ይወሰድበት ማለታችን የሚያስደነፋ ከሆነ የሚያንጫጫ ከሆነ የእናንተም ልብ የእፎይም ልብ ምላሱ ላይ ነው ያለው ወይስ ልቡ ላይ ነው ያለው? ያን ነገር ማወቅ እንፈልጋለን። ስለዚህ አድራሻውን ጠቁሙ። ከዛ የእናንተ መንጫጫት የእናንተ መደንፋት ከ40 ሰከንድ ቪዲዮ እንደማያልፍ ታዩታላችሁ። መልካም። ከዚህ ኡስታዝ እንደሰማችሁት እንግዲህ የእስልምና አስተምሮ ምን አይነት እንደሆነ ከግድያ ውጪ ምንም ማያውቅ ሃይማኖት እንደሆነ ከዚህ ኡስታዝ መረዳት ትችላላችሁ ማለት ነው። እያንዳንዳቸው ኡስታዞች እነሱና ብድግ ብለው እፎይ ይገደል፣ አድራሻውን ንገሩን። እስልምና ጤናማ ሃይማኖት አይደለም። ለዚህ ነው ገዳይ ናችሁ የምንላችሁ። ከእንደዚህ አይነት አስተሳሰብ ውጡ። ደም በመጠጣት ምረኩ ከሆነ ቄራ ስሩ፣ ወይንም ቄራ ስጋራጁ ነው። እዛ ብዙ ደም ታገኛላችሁ በየቀኑ። የደም ጥማት እንዲህ ካለባችሁ ማለት ነው። ይህ ሰውዬ እንግዲህ ለራሱ ማደርገውን አድራሻ ጠቁሙን፣ እርምጃ ይወሰድበት ይላል። ጠቁሙኝ ለምን አትልም? እዚህ ቦታ ነው ያለሁት ብለህ አድራሻን አንተ ለምን አትናገርም? እንዳንተ አይነቱን በህግ መጠየቅ ነው የሚከብደኝ አይደለም። አድራሻን ተናገርና ሲያንተ ማውራ እዚህ ቦታ ነኝ ይበል እና አድራሻውን ደግሞ ኢንፎርም አድርጎ ነው። ኤኒዌይስ እንደዚህ አይነት ውርጋት ኡስታዞቻችሁ ናችሁ ይገደል የሚሉት ማለት ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። 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 አረ ይሄን ጫታም ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው ተጠንቀቁትና ከእፎይ ከተባለ ከኦርቶዶክስ መሳይ እናገኗል። እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ ደግመል ማኑላችሁ ላይ እየረጫችሁ ደግመል ማኑላችሁ ላይ እየረጫችሁ ነብዮች ናችሁ። እፎይና እፎይ መሰሎች ማለት ነው። መጠጥ እየጠጣና አረቄን እየጋትክ እየገባ ሚስቴ ላይ እየተፋ እየደበደብካት እያደርክ ያስታወቅከውን እንኳን ጧት ማጠብ የማችል ዝፍ ይሆን ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄ አትገርም? ምክንያቱም አንተ እዚህ ገባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው? እንዳንተ አይነት እናቶች ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታውቀዋለህ። ይሄን እውነታ መደበቅ የለም፣ መወሻሸት የለም። ሐቋን እንድታመጣ ፈልጋለሁ።
እንግዲህ በእነኚህ ኡስታዞችና ሼኮች እየተማሩ ምን አይነት ባለጌ ሊሆኑ መገመት አይከብድም። ግለሰብን አልፈው ፈጣሪን እንዴት እንደሚሳደቡ አያችኋቸው አይደለም? እነኚህ በጥቂቶቹ ነው። እጅግ ጸያፍ ፈጣሪን የተሳደቡበት ሼኮቻቸውና ኡስታዞቻቸው ማምጣት ይችላለሁ። በጣም ላይምሮ የሚዘገንን ቃላትን ተጠቅመው ፈጣሪን የተሳደቡበትን ክርስቶስን የተሳደቡበትን ማሳየት እንችላለን። እና በእነኚህ የሚመሩ ቢላ ሁሌ መሳል ነው የሚቀናቸው። እነኚህ ሰዎች ባካችሁ ሰብሰብ አድርጋችኋቸው ቄራ ራጅ እንዲያደር አድርጓቸው። እስቲ ደም ሱስ ስላለባቸው የደም ጥማት ስላለባቸው እሱን እንዲቆርጥላቸው ቄራ እንዲሰሩ አደራጅታችሁ ቅጠሯቸው። በተረፈ ሰላምና ጤና ከእናንተ ጋር ይሁን። ከነዚህ ካራጅ ሃይማኖት ራሳችሁን ጠብቁ። እኔ ዛሬ ሃይማኖቴን እቀይራለሁ። የምርም አንተ አቅም ኖሮ እውቀቱ ኖሮ ብቃቱ ኖሮ ከዚህ ወንድማችን ጋር መወያየት ከቻልክ እና እሱን ተወያይተ ማሸነፍ ከቻልክ እኔ ዛሬ ላንተ ብዬ ሃይማኖቴን እቀይራለሁ። ይሄ ለሁላችሁም ቃል የምገባላችሁ ነገር ነው። እንዲሁ ማሸነፍ አይደለም፣ ደፍረ ከዚህ ልጅ ጋር እወያያለሁ ብለህ በአንድ መድረክ ላይ ከተወያየን አልኩ እኔ አደርገዋለሁ። የምሬ ነው። ምን መልካም ወንድማችን እንደሰማችሁት እሱ ሜንሽን ካደረገው ኡስታዝ ጋር ከተወያየውኝ የዛኑ ዕለት ክርስትናን እንደሚቀበል ተናግሯል። እሱ ብቻ ሳይሆን ብዙዎች ሜንሽን አድርገውኛል። ብዙዎች ሙስሊም ወንድሞቼ እና ሙስሊም እህቶቼ ይህን ቪዲዮ በውስጥ እየላኩልኝ ነው። ከመላካቸው መልእክት እያስቀመጡልኝ ነው። እሱም ምንድነው? እሱ አንተ ደፍረ የምትወያይ ከሆነ በውይይቱ ላይ አይተን ክርስትናን እንቀበላለን የሚሉ በጣም ብዙ መጥተዋል። ሰው ይህ ውይይት ተቀብየዋለሁ። ሜንሽን የተደረገው ኡስታዝ እንዲህ ብሏል። እዚህ ከሃይማኖት አንጻር በ9 ዓመቷ ማግባቱ ጥሩ እንዳልሆነ ነገርከን። ሃይማኖትህ ክርስትና ነው። ቢያንስ በሃይማኖት እንኳ ይሄ ነገር አለ። ስለ የትኛው ሃይማኖት ነው የምታወራው? በ9 ዓመት ማግባት አስፈላጊ እንዳልሆነ ወይም ይሄ ነገር ክልክል እንደሆነ ክርስትና ላይ አለ ወይ? እኔ ለምሳሌ እንደ ክርስትና በ3 ዓመቷ ሴት ልጅ ቢያገባ ስህተት አለበት ሰውየው? የ3 ዓመት ህፃን ልጅ ወንጀል አለበት? ካለበት እስኪ በዚህ ዓመቷ ማግባት ሴት ልጅ አይቻልም ወይ? ችግር የለው በቃ በዚህ ዓመቷ ሴት ልጅ ታግባ የሚል እንኳን። መልካም እንደሰማችሁት የህፃን ልጅ ጋብቻ በክርስትና ወይስ በእስልምና ለተጠየቀው የተሰጠው ምላሽ ነቢ በጨረፍታ ሰምታችሁታል። ህፃን ልጅን ማግባት ክርስትና ነው የሚፈቅደው ወይንስ እስልምና? የትኛው ነው የሚከለክለው? ዲቤት ማድረግ እንችላለን። ስለዚህ ማክሰኞ ከምሽቱ 3 ሰዓት ጀምሮ በኮስት ዲቤት ማድረግ እንችላለን። በላካችሁልኝ መሰረት ይኸው የዲቤት ወይንም የውይይቱን ጥሪያችሁን ተቀብያለሁ። ኡስታዛችሁ እንዲመጣ ማክሰኞ ከምሽቱ 3 ሰዓት ጀምሮ በኮስት እንድንገናኝ፣ የዛለታ ደግሞ ክርስቲያን ለመሆን እንድትዘጋጁ ካሁኑ በአጽንኦት ነግራችኋለሁ። ሜይ ቢ ብዙ የዛለታ ብዙዎች ክርስቲያን ይሆናሉ በሚል ዲቤቱን ካልቀረ በስተቀር ማለት ነው። ወንድሜ ይህን ቪዲዮ የሰራህብኝ ሜንሽን አደርጋለሁ። ተዘጋጅ ክርስቲያን ለመሆን።